ትላንትና ቪዲዮ ላይ እንዳልክ በጣም ተከፋ፣ በጣም አለቀሰ። እናቴ እንዳልክን አጽናና። እንዳልክና ሄሉ የሚታረቁ ከሆነ ስሙ ያልተጠቀሰ ትልቅ የሆነ ድርጅት ሰርፕራይዝ እንደሚያደርጋቸው ቃል እንደገባ ናቲ ለእንዳልክ ነግሮታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ብርሃን ሚዲያ ቤተሰቦች እንደምን አላችሁ? ባላችሁበት በዓለም አቀፍ ዙሪያ ሁሉ ሰላም ይብዛላችሁ እያልኩኝ እናው ዛሬም በአዲስ ቪዲዮ ይዤላችሁ ወደ እናንተ ቀርቤያለሁ። ትላንትና እንግዲህ የነ ሄሉና የነ እንዳልክ ጉዳይ አንድ ቪዲዮ ተፖስቶ እንደነበረ ይታወቃል። እንዳልክ በዩቱብ ገጹ ላይ መጥቶ አዲስ ነገር ይኖረናል፣ ማታ ጠብቁ፣ ፈጣሪ ይመስገን ብሎ ተስፋ አድርጎ እንደነበረ ይታወቃል። ታዲያ ወደ ማታ አካባቢ በለቀቀው ቪዲዮ ላይ ብዙዎች እየጠበቁ ነበር። ኮመንት ላይ እግዚአብሔር እያደርገልኝ ለአንተ ከሆነች የትም አትሄድም ብሎ ተስፋ እየሰጡት ነበረ። እሱን ኮመንቱን እያነበበ እንግዲህ በዛ ኮመንተሮቹ የሚሰጣቸው ተስፋ ላይ በጣም ደስ እያለው ነበር። አመሻሹ ላይ ግን በለቀቀው ቪዲዮ ላይ ሁላችንም እንደጠበቀን አልነበረም። ለካ እሱ ሰው ቀጥሮት ሊያገኘው ስለሚፈልግ ነበረ። እሱ ማን ነው? ናቲ ነበረ። ናቲ ከዚህ በፊትም የእንዳልክ ጓደኛ መሆኑን ማንም ሁሉም ሰው ይታወቃልና ሁሉም ሰው ያውቋልና ትላንትና ናቲ ወደ እንዳልክ መጥቶ ነበር። መጥቶም እንግዲህ ለምንድን ነው እንደዚህ የምትሆነው? ከኔ ጋራ እንግዲህ ታርቀናል፣ ከኔ ጋራ ተጣልተን ነበረ፣ ታርቀናል፣ ለምንድን ነው የምትሆነው ብሎ እንግዲህ ሄሉን እንዳልክ ሄሉን እንደሚወዳትና እንደማይወዳት እየፈተነ ነበር። እንደመፈተነ ነገር እያደረገ ነበርና ነገር ግን እንዳልክ አይ እኔ ከአንተ ጋር ተጣልቼም አይደለም፣ ከአንተ ጋራ ታርቀናል። ነገር ግን ያኔ ከአንተ ጋራ የተጣላነው እንኳን አንተ አስከፍተኝ ሳይሆን በራሴ ጥፋት ነው። ዛሬም ቢሆን እንደዚህ የሚሆነው ማንም እኔን አስከፍተኝ ሳይሆን በሄሉ ፍቅር ወድቄ ነው። በራሴ ስህተት ሄሉን ስላጣሁት ዛሬ በጣም ተቆጭቻለሁ። ዛሬ በጣም ተጸጽቻለሁ። ሄሉ ከእጄ ወጣለች። እኔ በጣም ተከፍቻለሁ። ስለዚህ ለዛ ነው እንጂ ሁሉም እንደዚህ የሚሆነው ማንም እኔን አስቀይሞኝ አይደለም ብሎ እንዳልክ ለናቲ መልስ እየመለሰለት ነበር። እና ናቲም መልሶ እኔ በጣም ገረመኝ እንዳልክ አንተ እና ሄሉን ይህን ያህል እንደምትወዳት እኔ አላውቅም ነበር። ለካ አንተ በውስጥ ነው እንደዚህ እንደምትወዳት ይዘህ ያለሁ እንጂ እኔ ግን አላወቅኩም። ለእኔ በነገርከኝ ልክ ብቻ ነበረ ሄሉን እንደምትወዳት እኔ ያወቅኩት አለ። እሱ መልሶ እኔ ሄሉን በጣም እወዳታለሁ፣ በጣም አፈቅራታለሁ። ነገር ግን በራሴ ስህተት ሄሉን አጥቻታለሁ። ዛሬም ነገም ሁሌም ሄሉን ይጠብቃታለሁ ይላል። ናቲ ቀጠለውና ዛሬ የቀጠልኩት ምክንያት እንግዲህ ልነግር ነው የመጣሁት አለ። ከዛስ ነገሩን ቀጠለ። ከቀጠለ በኋላ እንዳልክ ምንድን ነው ሰርፕራይዝ አለ ወይ? የሆነ ተስፋ አለ ወይ? የሆነ ስለ ሄሉ ስለ ፍቅረኛ ስለ ድሮ ጓደኛ ተስፋ የሚሰጠኝ ነገር አለ ወይ? በጣም ጓጉቻለሁ ብሎ በጣም እንትን ይለዋል፣ ይወተውተዋል። ከዛም ናቲ አዎ ትልቅ ሰርፕራይዝ አለኝ፣ አንተና ሄሉ የምትታረቁ ከሆነና አንድ የምትሆኑ ከሆነ ስሙ የማይጠቀስ ትልቅ የሆነ ድርጅት ለእናንተ ሰርፕራይዝ እንደሚያደርጋቸው ቃል ገብቷል አለ። ይህንን የሰማ እንዳልክ በጣም ስቅስቅ ብሎ አለቀሰ። እንደውም ካሜራውን አጥፋልኝ አለ። በቃ ስሜቱን መቆጣጠር አልቻለም። ካሜራውን አጥፋልኝ አለ። እንግዲህ አይቶ እንደዚህ ስሜታዊ አትሆን፣ እንደዚህ ስሜታዊ መሆን ጥሩ አይደለም፣ ተወድነ ተመለስ አለ። ጀርባውን ሰጥቶት ለናቲ ጀርባውን ሰጥቶት ካሜራውን አጥፋልኝ ስል ነበረ። ናቲ ደግሞ እያጽናና ነበረ። በነገራችን ላይ ሰው በእንደዚህ አይነት በከፋ ጊዜ የሚያጽናና የሚመክር ጓደኛ ማግኘት እጅግ በጣም ትልቅ ነው። እንግዲህ እንዳልክ በዚህ በተጎዳ ጊዜ በዚህ በሄሉ ፍቅር በተጎዳ ጊዜ ናቲ ከጎኑ መሆኑ በጣም ደስ ብሎታል። ነገር ግን ዛሬም እንዳልክ የሆነ የጎደለ ነገር አለ። ሄሉ ነች። ሄሉን በጣም ይወዳታል፣ በጣም ያፈቅራታል። ከዚህ በፊት አንድ ላይ በነበሩ ጊዜ ሄሉ በጣም ታፈቅሮ ነበር፣ በጣም ትወደው ነበር። እሱ ግን ችላ አለ። ዛሬ ችለተኝነት ግን ዋጋ አስከፈለው። በጣም በቃ ስራውን ትቶ ሁሉ ነገሩን ትቶ ሁሉም እያለቀሰ አለ። ለፍቅር ዋጋ መክፈል እጅግ በጣም ደስ ስላለ ቢሆንም ግን አንድ ሰው ከእጁ ካመለጠ በኋላ ምንም ብናደርገው የእግዚአብሔር ፍቃድ ካልሆነ በስተቀር ምንም ማድረግ አይቻልም።
ናትም ቀጥሎና ለምን ከፍቅረኛ ጋራ ከሄሉ ጋራ ብታስተዋውቀኝ እኮ ይህንን ምናልባት ያኔ ሳትለያዩ በፊት ሳትጣሉ በፊት አስታርቃቸው ነበር አለ። ነገር ግን አሁን ከባድ ነው፣ እግዚአብሔር ካልፈቀደው በስተቀር ይሄ ነገር በጣም ከባድ ነው አለው። አዎ ተጸጸተው እንዳለክ አዎ ለአንተ ቢያስታውቅ ኑሮ አንተ ምናልባት ያኔ ታስታርቀን ነበር አለው። ነገር ግን በቃ አልሆነም እንግዲህ ያለ እና አላስታረቀኩም፣ ለአንተም አላስታወቁም። በጣም ተጸጽቻለሁ በዛ ላይ ማለት እውነት ነው። ያኔ እንዳልክ ለናቲ ያስታወቀው ቢሆን ኑሮ ናቲ ያው የሚያስታርቅ መንፈሳዊ ልጅ ስለሆነ በጣም የተባረከ የተወደደ ልጅ ስለሆነ ያስታርቅም ነበር። ነገር ግን የእግዚአብሔር ፍቃድ ነው የሚሆነው። ሄሉ በዚህ ሰዓት ለናሂ የሌላኛው ልጅ ቀለበት አድርጋለች። እንግዲህ ቀለበት አድርጋለች። አሁን ሁሉም ነገር ጨርሰዋሉ። ነገር ግን ሄሉ ያው እንዳልክ በሄሉ ዛሬም ተስፋ አልቆረጠም። ቀለበት አድርጋ ለሌላ ሰው ቀለበት ካደረገች በኋላም እንኳን ተስፋ አልቆረጠም። ጨምሮና እንዳልክ እንደዚህ ያለ ሄሉ ብታገባም እንኳን ወደፊት ብታገባ ሌላ ሰው ብታገባም እንኳን እኔ ሄሉን እየተመኘዋት እኖራለሁ እንጂ ሌላ ሴት የሚባል ነገር እኔ በአይኔም አላይም። ሌላ ሴት ከዚህ በኋላ እኔ አላይም። ሄሉ ነች የልብ ጓደኛ፣ ሄሉ ነች። ሄሉን እያስታወስካት እኖራለሁ። ለምሳሌ ብሎ አለ ወደ አካባቢ እንዲሆን አላወኩም። ስሙን ጠራውና ፍቅርን እየጠበቀ ጓደኛዋን እየጠበቀ ሁሉም ጎዳና ላይ የሚኖር ልጅ አለ ያለ ደቡብ ኦሞ ዞን ነው አለ መሰለኝ። እሱን ረስቻለሁ ከይቅርታ ጋራ። ሁሉም ፍቅረኛውን እየጠበቀ መንገድ ላይ ጎዳና ላይ ቁጭ ብሎ በመኪና መንገድ ላይ ሳያገባ ምንም ሳያደርግ ፍቅር ጠብቆ የሚኖር ልጅ የሚኖር ሰው አለ ያለ። ይህንም ሁለተኛ ይሆናሉ አለ። ኢትዮጵያ ውስጥ እንግዲህ ሁለት ሰው በፍቅርን እየጠበቀ የሚኖር ሰው ሁለት ሰው ይኖራል አለ። አንደኛው እኔ ነኝ አለ። እንግዲህ ምን ያህል ጥልቅ ፍቅር ቢኖረው ነው እንዳልክ እንደዚህ ሲል ብዙ ሰው ኮመንት ላይ ገርሞታል። ብዙ ሰው ኮመንት ላይ እንዳልክ እንደዚህ የምትሆነው በእውነት ነው ወይ? እውነት ነው ወይ እንደዚህ የምትሆነው? ይሄ ነገር ከልቤ ነው ወይ የሚል ሰውም አልጠፋም። ብዙ ሰው ይሄ ነገር ከልቤ ነው ይላል። ብዙ ሰው የእንዳልክን ቁመትና ቆንጅናውን ያያል፣ መኪናውና ብሩን ያያል። እሱ ግን የሚያየው በዚህ ሰዓት መኪናም ጠፊ ነው፣ ብርም ያልቃል፣ ውበትም ይጠፋል፣ ብርም ያልቃል። እኔ ግን አንቺን ይወድሻል ብሎ ኮመንት ላይ ኮምቶታል። እንደው ከዚህ በኋላ እኔ ስምሽን እያነሳው አላስጨንቅሽም፣ አንቺ ግን ሁሉም ቢሆን እኔ አንቺን እጠብቅሻለሁ፣ አንቺ እየነና እየነ ብቻ ነሽ ብሎ ኮመንት ላይ ጽፎታል። እንግዲህ በጣም ይገርማል። እንዳልክ በጣም በዚህ ሰዓት እየተበሳጨ እንደሆነ ያው እንግዲህ ሄሉ ማውቋለች። ነገር ግን ሄሉ ያኔ ስለተጎዳች ሁለተኛ ያንን ፍቅር ወደዛ ፍቅር መግባት አልፈለገችም። በዛ ላይ ቀለበት አድርጋለች። እንግዲህ ቀለበት ያደረገችው ልጅ አሁን በዚህ መካከል ለሄሉ እንዳል ትንሽ ተስፋ አለ ብለን የምናስበው ምንድን ነው? ቀለበት ያደረገችለት ልጅ በዚህ ሰዓት ተጣልተዋል፣ ከኩል ተጣልተዋል። ያቢ ከሌላ ሴት ጋር ያቢን አግኝተው በዚህ ሰዓት ተጣልተው ነው ያሉት። እንግዲህ ያው በዛ በተጣሉበት መሀል ከእንዳልክ ጋራ ምናልባት ከታረቀችው ምናልባት ከዛ ያቢ ጋራ እንግዲህ ያቢ እንደምንም አባብሎት ከያቢ ጋራ ከቀለበት ካሰረችው ልጅ ጋራ እንትን ካለችው እንዳልክ እንግዲህ ያበቃለት ማለት ነው። ይህም ሆነ ያ እግዚአብሔር እያለው ነው የሚሆነው። እኛ እንትን ስላለን ስለጓጓን ስለወደደን ስላፈቀርን አይደለም። ሄሉ በእርግጥ እንዳልን በጣም ተወደዋለች። ላይ እንዳለ በጣም ጥሩ ስሜት አላት። ነገር ግን አንዴ ያለፈችበት ስለሆነ ባለፈው ቲክቶክ ላይ እንገብታ ያለፈው ታሪኮች ናቸው ስትል ነበረ ለነሱ እና ያው ብዙ ጊዜ ሳይረፍድ እንዳልክ ይል ነበረ። አረፈድኩት በእጄ ላይ የያዝኩት መዳፍ በእጄ ላይ የያዝኩት ወርቅ እንደ መዳፍ ቆጠርኩት ብሎ እየተጸጸተ ነው ያለው። እንግዲህ እግዚአብሔር ያርጎና ያው የእሱ ከሆነች እስከ መጨረሻም የእሱ ትሆናለች። የእሱ ካልሆነች ምንም ማድረግ አይቻልም። ውድና የተከበራችሁ ብርሃን ሚዲያ ቤተሰቦች ባላችሁበት ሁሉ ሰላማችሁ ይብዛ። ላይክ ሼር አድርጉ። ሰብስክራይብ በማድረግ ሰፈታ አድርጉኝ። ሰብስክራይብ ሳታደርጉ ዝም ብላችሁ አድምጣችሁ አትሄዱ ፕሊዝ። ሁላችሁም ተባረኩልኝ። እንግዲህ
ፍቅር ምን ያህል ዋጋ እንደሚያስከፍል እንግዲህ በዚህ አይተናል። እና ፍቅር በእውነት እናፍቅር፣ ስንኖር በእውነት እንኖር። ማስመሰል ጥሩ አይደለም። በማስመሰል በምን እንትን የምንል ከሆነ ጥሩ ስለ አይደለም። ማስመሰል መኖር የለብንም በፍቅራችን መካከል ማለት ነው። እና ሌሉ ማስመሰል አታውቅም። ንጹህ ፍቅር ነገር ይባላል። ነገር ግን ሴት ልጅ አንድ ከቆረጠች ቁርጥ ነው። አንድ ከቆረጠች ቁርጥ ነው። እንትን አትልም። በቃ ሴት ልጅ ስታፈቅር ከልባ ነው፣ ስቆረጥላትን ከልብ። ስለዚህ ውዶች ያው ስታፈቅሩ ከልብ አፍቅሩ። ፍቅር ያሸንፋል። ደግሞ እግዚአብሔር ያለው ነው የሚሆነው። እንግዲህ ለእንዳልክ በነኩል የማስተላልፈው ነገር ሄሉ ያንተ ከሆነች የትም በቃ አታመልጥም። ሄሉ ያንተ ከሆነች በቃ ማንም ቀለበት ስራት ማንም ምንም ያርጋት አታመልጥም። በቃ የትም አትሄድም። ነገር ግን ፈጣሪ ለአንተ ካልፈቀደ ለአንተ ካልተጻፈች ምንም ማድረግ አይቻልም ማለት ነው። ሰው ልጅ የተጻፈው ነው የሚበላው። እንግዲህ እንዳልክ ሄሉ የነና የኔ ብቻ ነች። ማንም እንኳን ሄሉን ቢያገብ ለሄሉ አግብቼም እንኳን ቢሆን ይፈታታል ይላልና ይል ነበረ እንዳልክ ማለት ነው። ለሄሉ ስል አግብቼም ቢሆን ይፈታለሁ ይል ነበር። ታዲያ ሄሉስ አግብታ ይፈታችን እንዴት ነው የምታገበው? ለማንኛውም ወዶች ያው እንዳልክ በዚህ ሰዓት ያሳዝናል። ግን ያው ሳበር ያለው ነው ሆኖ ይሳካል ትላለህ። የተመነው ይሳካለት። እንዳልክ ከንግግሩ አንጻር እሱ እንደምረዳ አላወኩም ብቻ አንደኛ የሆነ በጣም ያሳዝናል። ብቻ ያሳዝናል። ግን አንዳንድ ጊዜ ነገሮችን እንትን ስለሚፈጥን ይመስለኛል የሚፈጥናችሁ እኩል ይመስለኛል። አላወኩም እንግዲህ ፈጣሪ ሆነ አንዳንድ ጊዜ ተሸክር አይደለም ባህሩን ሄሉን አትታውቁም። እኔ ሄሉን በደንብ አውቃታለሁ። ሄሉን ደግሞ በደንብ ታውቀኛለች ስል ነበር። እርስ በራሳቸው ይታወቃሉ ማለት ነው። እና ውድ የመዳም ቅመሞችን እንግዲህ ስታፈቅሩ ከልብ ፍቅሩ ከሁሉ ደግሞ እግዚአብሔር ማስቀድሙ። እንደዚህ ስላችሁ ደግሞ ለሰው ሀገር ላፍቅራችሁ ቁልቁል እንዳትደፉ። አርፋችሁ ስራችሁን ስሩ። ፍቅር እያለ ብዙ ሰው ፎንቃ እያለ እንትን ብለዋል። እኛማ በቃ እነሱን እያሳደገን ነው እና ፍቅር እስከ መቃብር አለ እና ወዳቸው ሰላማችሁ ብዙ ትበልልኝ። ላብሶ ማች ቴንክ ዩ። ሰብስክራይብ አድርጉ። ባይ ባይ።